በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰላምና ፍቅር የፍቅርና የምህረት እናት የእናታችን የቅድስት ድንግል ማርያም አማላጅነት የኮከበ ሰማዕታት የቅዱስ ጊዮርጊስና የቅዱሳን ሁሉ ረድኤትና በረከት ከሁላችሁ ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትን የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የሐምሌ 23 ቀን የስንክሳር ታሪክና የቅዱሳኑን በረከት፣ ሁለተኛው ደግሞ የሰማዕታት አለቃ በሃይማኖቱ የጸና የፈተናን የጨለማን ኃይል ድል የነሳው የታላቁን ሰማዕት የቅዱስ ጊዮርጊስ ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። ይህንን ቪዲዮ እስከ መጨረሻው በመከታተል የቅዱሳኑን በረከት እንድትካፈሉ በፍቅር እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር በማድረግ የመንፈሳዊ ማዕድ ተካፋይ ሆኖ ውድ የፍኖተ ኤማሁስ ቤተሰቦች የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ሐምሌ 23 በዚች ቀን ቅድስት መሪና ሰማዕት ሆነች። የዚችም ቅድስት የአባቷ ስም ዳኬዎስ ነበር። እርሱም በአንጾኪያ ሀገር ለጣዖት ካህናት አለቃ ነበር። ያን ጊዜ ንጉሡም ከሃዲው ዳኬዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ የሃይማኖት ትምህርትን ሁሉ አስተማረቻት። 15 ዓመት በሆናት ጊዜ አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውንና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትንም ፈልጋ ሄደች። በዚያን ጊዜም ከሃዲ መኮንን ወደዚያች አገር ደረሰ። እርሷንም አይቶ ወደ እርሷ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደምግባቷንና ላይዋንም አይቶ መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶቹንም ረገመች። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስኪፈስ ሕዋሳቷን ይቆራርጡ ዘንድ አዘዘ። ያን ጊዜ ወደ ጌታ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። ሁለተኛም ወደ ወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትንና ጻድቃንን ማደሪያዎች አሳይቶ ወደ ቦታዋ መልሳት። በማግስቱም ሥጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤት ውስጥም ቆማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜም እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርንም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹም በጉልበቶቹ ላይ ተጨብጠው ነበር። ፊቷንም በመስቀል ምልክት አማትባ በራሱ ጠውር ይዛም ደበደበችው፣ በእግሮቿም ረገጠችው።
ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አናገረቻት። መሪና ሆይ የመንፈስ ቅዱስን የጸጋ አረቦና ተቀብለሻል፣ ደስ ይበልሽ። በማግስቱም መኮንኑ ልብሷን አራቁተው ዘግዝቀው ሰቅለው እንዲያቃጥሏት ደጋግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯት አዘዘ። በውስጡም ሁና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበር። ማሰሪያዋንም ፈቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነችው ከውሃው ውስጥ ወጣች። መኮንኑም እንደዳነች ባየ ጊዜ ራሷን በሰይፍ ቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታም በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያዋንም ለሚያደርግ ገድሏንም ለሚጽፍ ወይም ለሚያነበውና ለሚሰማው ኃጢአቱን እንዲያስተሰርይለት ለእርሷም እርሱን እንዲሰጣት ቃል ኪዳንን ሰጣት። ከዚህም በኋላ ራሷን በሰይፍ ቆረጡ። ከእርሱም ብዙ ተአምር ተገለጠ። እውራን አይተዋልና፣ አንካሶችም በትክክል ሄደዋልና፣ ደንቆሮዎችም ሰምተዋልና፣ ዲዳዎችም ተናግረዋል። ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት መሪና ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን ከቀጰዶቅያ ሀገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበር። ጌታችን ኢየሱስ ክርስቶስ ስለ ዓለም ድህነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይ የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታን ይሰቅሉት ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበር። በመስቀል ላይ ከሞተ በኋላ ጌታችንን የቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህንንም አይቶ እጅግ አደነቀ። ከዚህም በፊት ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ አለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበር። ጌታችንም በተነሳ ጊዜ ስለ ትንሣኤው የሆነውን ሰምቶ ይህንን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስንም ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መስቀሉ፣ ስለ መሞቱ፣ ስለ መነሳቱ፣ ስለ ዕርገቱም ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል ማርያም በሥጋ ተወልዶ ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎቱንም ትቶ ወደ ቀጰዶቅያ ሄዶ በውስጧም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበት፣ በመሳፍንትም ዘንድ ከሰሱት፣ በላዩም የሐሰት ምስክር አስነሱበት። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአብጥልማዎስ መታሰቢያው ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። የተወደዳቸው የአምላካችን እግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑ በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እንሸጋገራለን። ይኸውም የሰማዕታት ኮከብ ተጋዳዩና ድል አድራጊው ለስሙ ታላቅ ቃል ኪዳን የተሰጠው የታላቁ ሰማዕት የቅዱስ ጊዮርጊስ ድንቅና ታምረኛ ጸሎት ነው። ቅዱስ ጊዮርጊስ ሆይ በኃያሉ እግዚአብሔር ፊት የምትቆም በመከራ ውስጥ ላሉት ረዳት፣ ለታሰሩት ፈቺ፣ ለታመሙት ፈዋሽ የሆንክ የሰማዕታት መክሊት ሆይ ሰላም ላንተ ይሁን። ቅዱስ ጊዮርጊስ ሆይ 7 ዓመት ሙሉ በመከራ ጸንተ ስለ ክርስቶስ ፍቅር ስትል አካልህ እየተቆረጠ በብረት አልጋ ላይ እየተጠበስክ በፈላ ውሃ ውስጥ እየተጣልክ
በመንኮራኩር እየተፈጨ ለፍቅሩ የታመንክ ኃያል ሰማዕትነ ያንተ ጽናት እኛንም በሃይማኖታችን ያጽናን ዘንድ በጌታ ፊት ማልድልን። ቅዱስ ጊዮርጊስ ሆይ ዓለም በኃጢአት ማዕበል ስትናወጥ በኑሮ ሸክም ስንዝል በጠላት ዲያብሎስ ውጊያ ስንደክም አንተ በፈረስ ተቀምጠ ዘንዶውን ድል እንደነሳኸው ሁሉ በውስጣችን ያለውን የክፋት ዘንዶ ድል እንድንነሳ በጸሎትህ እርዳን። ካለንበት የኃጢአት አዘቅት በምልጫ አውጣን። ቅዱስ ጊዮርጊስ ሆይ ለቤተ ክርስቲያናችን ሰላምን፣ ለሀገራችን አንድነትን፣ ለሕዝባችን ፍቅርን ከፈጣሪ ዘንድ ለምንልን። በቸነፈር በጦርነትና በረሃብ እንዳንጠፋ በቅዱስ ስምህ የሚማጸኑትን ሁሉ ከክፉ ነገር ሁሉ ሰውር። በቤታችን በረከትን፣ በስራችን ስኬትን፣ በልባችን ደስታን እንዲሞላ ታላቅ ምልጃህን አታርቅብን። ቅዱስ ጊዮርጊስ ሆይ አንተ ስለ ክርስቶስ ስትል ሞተ 3 ጊዜ ተነሳህ ነህና የሞተውን ተስፋችንን አንሳልን። የታመሙትን ወገኖቻችንን በፈውስ ጎብኝ። የተጨነቁትን አረጋጋ፣ የተራቡትን አጥግብ። ስደት ላይ ያሉትንም በሰላም ወደ ምድራቸው መልስ። በመጨረሻም ይህች ዓለም ስታልፍ በጌታ ቀኝ እንድንቆም ከአንተ ጋራ በመንግሥተ ሰማያትን እንድንወርስ ዘወትር ስለ እኛ ለምን። የፈጣሪያችን ቸርነት ያንተ ማማላጅነት አይለየን። ቅዱስ ጊዮርጊስ ሆይ በንጽሕና የፈጣሪን ደስታ ያገኘ በቅድስናህም የክብርን አክሊል የተቀዳጀ የታመነ ምስክር ሆይ ሰላም ላንተ ይሁን። እኛ ደካሞች ልጆች በኃጢአት ርግርግ ውስጥ ስንሰጥም የነፍሳችን ብርሃን ሲጠፋና ከፈጣሪያችን መንገድ ስንርቅ እያየህን ዝም አትበለን። ከኃጢአት እስራት እንድንላቀቅ ወደ እውነተኛው ብርሃን እንድንመለስ በምልጃ ኃይልን ስጠን። ቅዱስ ጊዮርጊስ ሆይ ዓለም በደስታዋ ስታታልለን፣ ሥጋችን በምኞቱ ሲያሸንፈን፣ ነፍሳችንም በኃጢአት ሸክም ስትዝል አንተ በፈጣሪ ፊት ቆመህ ማልድልን። አንተ ስለ ጽድቅ ስትል ዓለምንና ምኞቷን ንቀ በመከራ እንደጸና እኛም የኃጢአትን ጣፋጭነት እንድንንቅ ለጽድቅ ሕይወትም እንድንራብና እንድንጠማ ጸጋውን አሰጠን። በልባችን ውስጥ የነቀዘውን ክፋት፣ ምቀኝነት፣ ትዕቢትና ርኩሰት ሁሉ በጸሎት እሳት አቃጥልልን። ቅዱስ ጊዮርጊስ ሆይ ኃጢአት እንደ ሰንሰለት አስሮ ከቤተ መቅደስ ሲያርቀን፣ ጸሎታችንን ሲያቀዘቅዝብንና ተስፋም ሲያስቆርጠን አንተ በብርቱ ክንድ ነፃ አውጣን። ያንን አስፈሪ ዘንዶ በጦርህ እንደወጋኸው በእኛ ውስጥ የሰለጠነውን ነፍሳችንን የሚበላውን የኃጢአት ዘንዶ በምልጃ ጦር ውጋልን። ከወደቅንበት የንስሐ መቃብር እንድንነሳ እንደገናም በቅድስና ጎዳና እንድንጓዝ አግዘን። ቅዱስ ጊዮርጊስ ሆይ ዓይኖቻችን ክፉ ከማየት፣ አንደበታችን ክፉ ከመናገር፣ እግሮቻችንም ወደ በደል ከመሮጥ እንዲቆጠቡ መንፈሳዊ ጥበቃህን አታርቅብን። በፈተና ወቅት የምንጸናበትን በኃጢአት ጊዜ ደግሞ የምንጸናበትን ልብን ለግሰን። የፈጣሪን ትእዛዝ ጠብቀን በቃሉ ተመርተን በመጨረሻም ንጹሕ ልብ ኖሮን ጌታን የምናይበትን እድል እንዲሰጠን ለምንልን። ቅዱስ ጊዮርጊስ ሆይ በትንሣኤው ብርሃን ኃጢአት ድል እንደተነሳ እኛም በአንተ አማላጅነት ከኃጢአት ባርነት ወጥተን የጽድቅ አገልጋዮች እንድንሆን አድርገን። እስከ ሕይወታችን ፍጻሜ ድረስ በንጽሕናም ጠብቀን። የሰማዕታት አለቃ ቅዱስ ጊዮርጊስ ሆይ በፈጣሪ ፊት ባለሟልነትን ያገኘ በሰማያዊው ሰራዊት መካከል የምታበራ ሰማዕተ ኃያል ሆይ ሰላም ላንተ ይሁን። በረድኤት ጥላነት ከክፉ መናፍስት ጥቃት እንድትጠብቀን ዛሬም በፊትህ እንማጸናለን። ቅዱስ ጊዮርጊስ ሆይ አንተ በታላቅ ተጋድሎህና በጸሎትህ ኃይል መናፍቃንን ያሳፈርክ፣ ጣዖታትን ያደቀከና መሳሪያውን አትናሲዮስን ድል የነሳነ
በእኛም ላይ የሚቃጣውን የክፉ መናፍስትን ቀስት ሰባብረህ ጣልልን። በስውርም ሆነ በግልጽ የሚዋጋንን የጨለማውን ገዥ ዲያብሎስና ሰራዊቱን በፈጣሪ ኃይል ድል እንድንነሳ በምልጃህ እርዳን። ቅዱስ ጊዮርጊስ ሆይ በቤታችንና በኑሯችን ላይ የሚዘራውን የጠላት ክፋት፣ የክፉ መናፍስትን ውጊያ፣ መተትና ድግምትን ሁሉ በቅዱስ ስም ጸሎት አርቅልን። ከሚበረው የቀን ቀስት፣ በጨለማም ከሚመጣ ድንገተኛ መከራ፣ ከሚሰለጥኑ ርኩሳን መናፍስት ሁሉ አንተ የብርሃን ጋሻ ሁነን። ልባችን በሰላም ቤታችንም በበረከት ጠብቅ። ቅዱስ ጊዮርጊስ ሆይ 70 ነገሥታት በዙሪያ ከበው በክፉ መንፈስ ተሞልተው ሊያጠፉ ሲሞክሩ ጌታችን መድኃኒታችን ኢየሱስ ክርስቶስ አጠገብህ ቆሞ እንዳጸና እኛም በመንፈሳዊ ውጊያ በደከምን ጊዜ ከጎናችን ቁምልን። ቅዱስ ጊዮርጊስ ሆይ ያንተን ስም በጠራን ጊዜ የጥልቁ ሰራዊት ይንቀጠቀጣልና ዘወትር በስምህና በምልጃ የምንጠብቅ አድርገን። አንተ ያንን አስፈሪ ዘንዶ በጦርህ እንደወጋኸው በእኛም ዙሪያ የተደቀነውን የፈተና የጥፋት ዘንዶ በቃል ኃይል አስወግድልን። መንገዳችን ሁሉ ቀና አድርግልን። ከክፉም አውጣን። ከኃጥአን ጋር እንዳንጠፋ በጨለማው ኃይል እንዳንሸነፍ በብርሃን ትንሣኤው የታደሰ ሕይወት እንድንኖር ዘወትር በፈጣሪ ፊት አስበን። ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ በፈጣሪ ኃይል የታጠቅ የጽድቅን ራስ ቁር የደፋህና የእምነትን ጋሻ የያዝክ የክርስቶስ ወታደር ሆይ ሰላም ላንተ ይሆን። በዚህ ዓለም በሚገጥመን ረቂቅና ስውር መንፈሳዊ ጦርነት ውስጥ ድልን እንድንቀዳጅ በምልጃህ እርዳን። ቅዱስ ጊዮርጊስ ሆይ ጦርነታችን ከሥጋና ከደም ጋር ሳይሆን በዚህ ዓለም ካሉት ከጨለማ ገዢዎችና በሰማይ ካሉት ከክፋት መናፍስት ጋር ነው። ያለ አንተ ረዳትነት፣ ያለ ፈጣሪ ቸርነት መቆም አንችልም። አንተ 70 ነገሥታትና መላው የክህደት ሰራዊትን በጸሎት ድል እንደነሳ እኛም በውስጣችንና በዙሪያችን የሚነሳውን የክፋትን ጦር ድል እንድንነሳ ኃይልን ለግሰን። ቅዱስ ጊዮርጊስ ሆይ የጠላት ዲያብሎስን የእሳት ፍላጻ የምናጠፋበት የእምነትን ጋሻ አቀብለን። በጥርጣሬ በዝሙት በክፋትና በትዕቢት መንፈስ እንዳንሸነፍ ዘወትር በፈረስ እየመጣ ታደገን። በውስጣችን ያለው የመንፈስ ቅዱስ እሳት እንዳይጠፋ የጸሎት ሕይወታችን እንዳይዝልና ተስፋ በመቁረጥ ጦርነት እንዳንቆም በጽናት አጽናን። ቅዱስ ጊዮርጊስ ሆይ ሰማዕታት በመከራ ውስጥ ታልፈው ድልን እንደተቀዳጁ እኛም በኑሯችን በሃይማኖታችን የሚገጥሙንን ፈተናዎችን ሁሉ በትዕግስት እንድንወጣ እርዳን። የጠላት ወጥመድ በፊታችን በተዘረጋ ጊዜ መንገዳችንን በብርሃን አብራለን። የአሸናፊነት ምስጢር በክርስቶስ መስቀል ላይ መሆኑን አውቀን በዓለም ያለውን መከራ ሁሉ በደስታ እንድንቀበል መንፈሳዊ ወታደርነትህን አሳየን። ቅዱስ ጊዮርጊስ ሆይ ቤተሰባችንን ልጆቻችንና ወጣቶችን ከዚህ ዘመን ክፉ መንፈሳዊ ጦርነት ጠብቅልን። በሱስ በዝሙትና በክህደት የሚዋጋቸውን የጠላትን ጦር ሰባብረህ ጣልልን። እስከ ሕይወታችን ፍጻሜ ድረስ በሃይማኖት ቀንተን በምግባር በዝተን በመጨረሻም ድል አድራጊዎች የምትቀበሉትን የድል አክሊል እንድንቀዳጅ በጌታ ፊት ማልድልን። እንደ ዘንዶ ድል አድራጊነት በእኛም ላይ የሚቆጣውን የክፋትን ዘንዶ አጥፋልን። በትንሣኤው ጌታ ኃይል ድልን አጎናጽፈን። ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ በነገሥታት ፊት ያልተንቀጠቀጥክ፣ ስለ እውነት ምስክርነት ስትቆም ፍርሃት ያላሸነፈ፣ በክርስቶስ ፍቅር የታጠርክ ጽኑ ወታደር ሆይ ሰላም ላንተ ይሆን። በዚህ ዓለም በሚገጥመን ፈተና ፊት በድፍረት እንድንቆም በመከራም ቀን በጽናት እንድንጓዝ በምልጃህ እርዳን። ቅዱስ ጊዮርጊስ ሆይ
ድፍረት ማለት ያለ ፍርሃት መኖር ሳይሆን ፍርሃትን በእምነት ድል መንሳት መሆኑን በተጋድሎ አስተምረናል። እኛ ግን በሰው ፊት ስንቆም እንፈራለን። በኑሮ ውጣ ውረድ ውስጥ ስንገባ እንሸበራለን። በነገው ተስፋችን ላይ ስጋት ይወድቅብናል። አንተ 70 ነገሥታትን ብቻህን እንደተጋፈጥክ እኛም በውስጣችን ያለውን የፍርሃት መንፈስ አርቀን በእግዚአብሔር ኃይል የምንታመንበትን ልብን አድለን። ቅዱስ ጊዮርጊስ ሆይ ጽናት በመንገዳችን ላይ መሰናክል ሲበዛብን የምንለብሰው ጋሻ ነው። አንተ 7 ዓመት ሙሉ በመከራ ስታልፍ አካል ሲቆራረጥ ዳግመኛ ስትነሳ ያሳየኸው ያ ታላቅ ትዕግስት ዛሬ ለእኛ ብርታት ይሁን። በትናንሽ ችግሮች ተስፋ የምንቆርጥ፣ በሰዎች ትችት የምንደናቀፍ፣ በእምነታችንም የምንወላውል ደካሞች ነንና እንደ አለት የጠነከረ ጽናትን ከፈጣሪ ዘንድ ለምን አስገኝልን። ቅዱስ ጊዮርጊስ ሆይ እውነትን ለመናገር ድፍረቱን፣ በጽድቅ መንገድ ለመጓዝ ደግሞ ጽናቱን አድለን። ከእውነት መንገድ የሚያወጡን ማባበያዎችም ሲመጡ አይሆንም የማለት ወኔን በልባችን ዝራ። በዚህ ግራ በሚያጋባ ዓለም ውስጥ በሃይማኖታችን ኮርተን በስራችን ጠንክረን በሕይወታችንም አሸናፊዎች እንድንሆን ያንተ ረድኤት አይለየን። ቅዱስ ጊዮርጊስ ሆይ በቤት ውስጥ ላለነው በሥራ መስክ ለተሰማራ ነውና በስደት ለምንገኘው ልጆች ሁሉ የድል አድራጊነትህን መንፈስ አሳደረብን። ከጭንቀት ቀንበር ተላቀን በፍጹም ድፍረትና ተስፋ እንድንኖር በጸሎት አጥርነት ክበበን። በትንሣኤው ብርሃን ጨለማው እንደጠፋ የእኛም የፍርሃት ጨለማ በአንተ ምልጃ ይጥፋ። የሰማዕታት ሞገስ የክርስቶስ ምስክር ቅዱስ ጊዮርጊስ ሆይ በምድር ላይ በነበርክበት ዘመን 70 ነገሥታት በግርማቸው ሊያስፈራሩ በስልጣናቸው ሊያሸብሩህና አምላክህን እንድትክድ ልዩ ልዩ መከራዎችን ሲያፈራርቁብህ ከክርስቶስ ፍቅር ማን ይለየኛል ብለህ የጸና የጽናት ተራራ ነህ። ዛሬኛ ልጆች እምነት ከሚፈተንበት ፍርሃትም ልብን ከሚሰርቅበት ዓለም ውስጥ ሆነን ወደ አንተ እንጮኻለን። ቅዱስ ጊዮርጊስ ሆይ በእምነት እንዳንክድና እንዳንፈራ አጽናን። ዓለም በሐሰት ጥቅሟ ስታባብለን በመከራዋም ስታስጨንቀን አምላካችንን ከመካድና ከሃይማኖታችን መንገድ ከመውጣት ሰውረን። አንተ ለምድራዊ ክብርና ለነገሥታት ግብዣ እምቢ እንዳልክ እኛም ለኃጢአትና ለክህደት አይሆንም ለማለት ድፍረቱን አድለን። ቅዱስ ጊዮርጊስ ሆይ የሰውን ዛቻና ትችት ፈርተን እምነታችንን እንዳንደብቅ በፈጣሪያችንም ስም ለመመስከር እንዳናፈር ሰማያዊ ድፍረትን በልባችን ውስጥ አኑርልን። አንተ በነገሥታቱ ፊት በድፍረት እንደቆምክ እኛም በየትኛውም ቦታ ክርስቲያን መሆናችንን በግብራችን እንድናሳይ እርዳን። ቅዱስ ጊዮርጊስ ሆይ የመከራ እሳት ሲነድብን ተስፋችን ሲመነምን አንተ 7 ዓመታት ሙሉ ያጸናኸውን ታላቅ ጽናት አስበን ፍርሃት በልባችን ነክሶ ከእውነት መንገድ እንዳያወጣን ያንተን የብርታት መንፈስ ይክበበን። ቅዱስ ጊዮርጊስ ሆይ ሥጋችን ቢደክም ነፍሳችን በእምነት እንድትበረታ ያንተ አማላጅነትና የጌታችን ቸርነት ምርኩዝ ይሁነን። እስከ መጨረሻው ሰዓት ድረስ ኃይሌ ክርስቶስ ነው ብለን እንድንጸና ወደ ቸርነቱ ጌታ ለምንልን። ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ አንተ በደም የፈረምከው እምነት ዛሬ ለእኛ ብርሃን ሆኖናል። እኛም ይህን ብርሃን ሳናጠፋ ለትውልድ እንድናስተላልፍ በጸሎት አግዘን። ከፍርሃት ነፃ አውጣን፣ በእምነትም መንገድ ላይ አጽንታ አቁመን። አንተ 70 ነገሥታት ድል እንዳደረግከው እኛም በውስጣችን ያለውን ክፉ ምኞት ድል እንድናደርግ ብርታትን ስጠን። ቅዱስ ጊዮርጊስ ሆይ ልባችንን የሚያቆሽሹ አእምሯችንንም የሚያወኩ የክፋትና የርኩሰት ሐሳቦች በአማላጅነት ይራቁልን። እንዳንተ በንጹሕ ልብ አምላክን እንድናመልክ የውስጥ ማንነታችንን በጸሎት ቀድስልን። ቅዱስ ጊዮርጊስ ሆይ ዛሬ ነገ እያልን ከንስሐ መንገድ ለሚያርቀን መንፈሳዊ ስንፍና መድኃኒት ሁነን።
በመንፈሳዊ ተጋድሎ እንድንበረታ በጾምና በጸሎት እንድንጸና ያንተ ትጋት ለእኛም ይትረፍልን። ቅዱስ ጊዮርጊስ ሆይ በኃጢአት በወደቅን ጊዜ ተስፋ ከማስቆረጥና በበደል ከመኖር ሰውረን። አንተ 3 ጊዜ ሞተክ 3 ጊዜ ተነስተክ አምላክህን እንዳከበርክ እኛም ከኃጢአት ሞት ተነስተን በንስሐ ብርሃን እንድንመላለስ እርዳን። የሰማዕታት ሞገዝ የጽድቅ አርበኛ ቅዱስ ጊዮርጊስ ሆይ በምድር ላይ የነበረህን ተጋድሎ በድል የፈጸምክ ሥጋህ ቢሞትም ነፍስህ ግን የማይጠፋውን የድል አክሊል የተቀዳጀች የሕያዋን ምስክር ነህ። ዛሬ እኛ ልጆች የዚህች ዓለም ኑሮ አልፎ የሞት ጥሪ በሚመጣበት ጊዜ ነፍሳችን ከሥጋችን በሰላም እንድትለይ ወደ አንተ እንጮኻለን። ቅዱስ ጊዮርጊስ ሆይ በመጨረሻ ሰዓታችን ከጎናችን ቁምልን። የሞት ጥላ በፊታችን በተደቀነ ጊዜ ነፍሳችን በድንጋጤ እንዳትሸበርና በጠላት ወጥመድ እንዳንወድቅ መከታ ሁነን። አንተ 7 ዓመታት ሙሉ ሞትን ፊት ለፊት ተጋፍጠህ እንዳለፍክ እኛም በዚያች አስጨናቂ ሰዓት ያንተ ሰማያዊ መረጋጋት ይኑረን። ቅዱስ ጊዮርጊስ ሆይ ነፍሳችን ከሥጋችን ተለይታ ወደ ፈጣሪዋ በምታርግበት ጊዜ በመንገድ ላይ የሚቆሙትን የጨለማ ኃይሎችና ከሳሾችን በኃያሉ ጦር አሳድልን። እንደ ብርሃን መልአክ መንገድ መሪ ሁነን። ቅዱስ ጊዮርጊስ ሆይ ከመጨረሻው ሰዓት በፊት በንስሐ እንድንታጠብ ከበደላችንም እንድንነጻ ወደ መሐሪው ጌታ ለምንልን። ድንገተኛ ሞት ሳይሆን ተዘጋጅተንና ታጥበን የምንሄድበትን የንስሐ ዕድሜን አሰጠን። ቅዱስ ጊዮርጊስ ሆይ ነፍሳችን ከሥጋችን ተለይታ በፈጣሪ ፊት ስትቆም አንተ ባለሟልነትን አስበን አማልደን። ይህች ነፍስ የእኔና መከራና ጸሎት ስታስብ የነበረች ናት ብለህ በገነት ደጅ ተቀበለን። ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ አንተ ለክርስቶስ ፍቅር ሕይወትህን ሰጥተ የክብር ባለቤት ሆነሃልና እኛንም የዚያ ክብር ተሳታፊ እንድንሆን እርዳን። በመጨረሻው ጥሪያችን ሰላምህን ስጠን፣ ነፍሳችንንም ወደ ሰላም ወደብ አሻግርልን። የሰማዕታት አለቃ የችግረኞች መጠጊያ ቅዱስ ጊዮርጊስ ሆይ በምድር ላይ በነበርክበት ዘመን 7 ዓመታት ሙሉ በመከራ እሳት ውስጥ አልፈህ ሥጋህ ቢደክም ተስፋ ግን በአምላክ ላይ የጸና ኃያል ሰማዕት ነህ። ዛሬ እኛ ልጆች በኑሮ ውድነት በሥራ እጦትና በልዩ ልዩ የችግር ማዕበል ተመተን ተስፋችን ሊሲመነምን ወደ አንተ እንጮኻለን። ቅዱስ ጊዮርጊስ ሆይ በችግር ጊዜ ተስፋ እንዳንቆርጥ አጽናን። የኑሮ ሸክም ሲከብደንና መውጫ ቀዳዳ ስናጣ አንተ በጨለማ ወህኒ ውስጥ ሆነ የጌታን ብርሃን እንዳየ እኛም በችግራችን መካከል የአምላክን ረድኤት እንድናይ አይነ ልቦናችንን አብራለን። ነገ ምን ሆናለው የሚለው ጭንቀት ልባችንን እንዳይሰርቀው ጋሻ ሁነን። አንተ 3 ጊዜ ከሞት ተነስተ ተስፋ የማይቆረጥበትን አምላክ እንዳከበርክ እኛም ከውድቀታችን ተነስተን በፈጣሪ መታመንን እንማር። ቅዱስ ጊዮርጊስ ሆይ በቤታችን በረከት እንዲሞላ እጃችንም ለበረከት እንዲዘረጋ ወደ አምላክ ለምንልን። አንተ ለድሆችና ለችግረኞች ደራሽ እንደነበርክ ሁሉ ዛሬም ለእኛ ደርሰ የኑሮ መንገዳችንን አቅናለን። የሰማዕታት አለቃ የማይታክተው የጽድቅ መሪ ቅዱስ ጊዮርጊስ ሆይ በምድር ላይ በነበርክበት ዘመን የክርስቶስን መስቀል እንደ ጋሻ ይዘህ የጠላትን ኃይል ድል ያደረግከና መንገዳቸውን ለሳቱ ሁሉ ብርሃን የሆንክ የጽናት መምህር ነህ። ዛሬ እኛ ልጆች በውጣ ውረድ በበዛበት የሕይወት ጎዳና ላይ ቆመን ወደ አንተ እንጮኻለን። ቅዱስ ጊዮርጊስ ሆይ ሁልጊዜ በጥበቃ ጠብቀን፣ ወደ ጌታን መንገድ ምራን። ቅዱስ ጊዮርጊስ ሆይ በምንወጣበትና በምንገባበት በምንተኛበትና በምንነሳበት ሰዓት ሁሉ ያንተ የጥበቃ መጋረጃ አይለየን። ከሚታይና ከማይታይ አደጋ፣ ከሰው ተንኮልና ከክፉ መናፍስት ሴራ በኃይል ጦር ጠብቀን። ቅዱስ ጊዮርጊስ ሆይ ዓለም በብዙ አቅጣጫ ስትጎትተን ልባችንም በሐሳብ ማዕበል ሲናወጥ
አንተ በትክክለኛውና ወደ መንግሥተ ሰማይ በሚያደርሰው የጌታ መንገድ ላይ ምራን። እግራችን ከእውነት መንገድ እንዳይወጣ፣ ልባችንም ከፍቅር እግዚአብሔር እንዳይርቅ መሪ ሁነን። ቅዱስ ጊዮርጊስ ሆይ የመንገዱ ዳገት ሲበዛብንና ጉልበታችን ሲዝል አንተ 7 ዓመታት የታገስከውን ያን ሰማያዊ ትዕግሥት አድለን። ተስፋ ሳንቆርጥ እምነታችንን ሳንጥል እስከ መጨረሻው እንድንጓዝ ምርኩዝ ሁነን። ቅዱስ ጊዮርጊስ ሆይ በጨለማና በጥርጣሬ ውስጥ ስንሆን ያንተ የጽናት ገድል እንደ ፋኖስ ይብራልን። ቃል ኪዳንህ በቤታችን፣ ስምህ በልባችን፣ አማላጅነትህ በሕይወታችን ላይ ዘላቂ ይሁን። ኃያሉ ሰማዕት ቅዱስ ጊዮርጊስ ሆይ አንተን መሪ ያደረገ አይጠፋም፣ በጥበቃህም ስር ያለ አይወድቅም። ዛሬም ነገም እስከ ሕይወታችን ፍጻሜ ድረስ አትለየን። በጌታ ፊት ባለሟልነትህ ስለኛ ለምንልን። የሰማዕታት አለቃ የልዳው ፀሐይ ቅዱስ ጊዮርጊስ ሆይ በምድር ላይ ስትኖር 7 ዓመታት ሙሉ መከራን እንደ ደስታ፣ ስቃይን እንደ ዕረፍት የቆጠርከው ከፊት የሚጠብቅህን ሰማያዊ ክብርና የማይጠፋውን የሕይወት አክሊል በማየትህ ነው። ዛሬ እኛ ልጆችህ የዚች ዓለም እንግዶችና መንገደኞች ነን። ጉዞአችን ሲፈጸም ከቅዱሳን ጋር በመንግሥተ ሰማይ የዘላለም ደስታ እንድናገኝ አማልደን። ቅዱስ ጊዮርጊስ ሆይ ነፍሳችን ከሥጋችን ስትለይ በነቢያት በሐዋርያትና በሰማዕታት መካከል እንድትቆም አግዘን። አንተ የድል አክሊልን እንደተቀዳጀ ሁሉ እኛም በጸሎት ረድኤት የጽድቅን ማረፊያ እንድንወርስ መሪ ሆነን። ቅዱስ ጊዮርጊስ ሆይ ሞትና ሕመም በሌለበት፣ ሐዘንና ትከሻን የሚያደቅ ሸክም በማይገኝበት በዚያች ቅድስት ሀገር እንድንሰበሰብ ወደ መሐሪው ጌታ ለምንልን። የልባችን መሻት የነፍሳችንም ጥሙ በፈጣሪ መገኘት ይርካ። ቅዱስ ጊዮርጊስ ሆይ ዓለም በሐሰት ጥቅሟ ስታታልለን፣ እውነተኛው ርስታችን ግን ሰማያዊ መሆኑን እንዳንረሳ በጸሎትህ አሳስበን። በምድር ላይ የዘራነው የጽድቅ ዘር በሰማይ የደስታ ፍሬ ሆኖ እንዲጠብቀን በአማላጅነት አትለየን። ውድ የፍኖተ ኤማሁስ ቤተሰቦች የሰማዕቱ ቅዱስ ጊዮርጊስ ረድኤትና በረከት በቤታችሁ ላይ ይደር። አማላጅነቱ ከመከራ ሁሉ ይጠብቃችሁ። ዛሬ አብረን ያደረስነው ጸሎት በፈጣሪ ፊት ተቀባይነት አግኝቶ ለታመሙት ፈውስን፣ ለተጨነቁት መጽናናትን፣ ለቤታችሁም ሰላምን ያምጣላችሁ። የቅዱስ ጊዮርጊስ ጸሎትና ጥበቃ እስከ ሕይወት ፍጻሜያችሁ ማይለያችሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።